ሰላም ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች ዘግቻለሁኝ አውቃለሁ ይቅርታ። ዛሬ የቶምቦላ ሎተሪ ውጤት 12 ሰዓት ላይ ታውቆ ነበረ። ቻርጀርም እያደረግኩ ነበረ ከብሮድካስት ሚዲያዎች ከለቀቁት በኋላ ነው ሶሻል ሚዲያ ላይ በደንብ ከተረጋገጠ በኋላ ውጤቶችንም እነሱ ከለቀቁ በኋላ ቁጥሮችን በደንብ ከተናገሩ በኋላ ምክንያቱም ለመጻፍ ስለማይመች ከእናንተ ላይ በደንብ የተረጋገጠውን ማለትም እንዲመች አድርጌ ለእናንተ እንዲመች አድርጌ ላቅርብላችሁም ጭምር ብዬ ቻርጀር እያደረኩ ነበረ ስልኬን ለዛ ነው የዘገየሁት። ብዙም ያን ያክል ያረፈድኩ አይመስለኝም ይቅርታ ጠይቃችኋለሁኝ። ዞሮ ዞሮ መጥቻለሁኝ። ትኬት ቁጥራችሁን አውጡና አሁን እነግራችኋለሁኝ። እንግዲህ እድለኛ የሆናችሁ ሰዎችም እንኳን ደስ ያላችሁ እያልሁኝ ቀጥታ ወደ ዛሬው የቶምቦላ ሎተሪ ውጤት ወደምናውቅበት የዛሬ ቪዲዮአችን ነው የምናልፈው። እንኳን ደስ ያላችሁ። ላይክ ሸር እንዲሁም ሰብስክራይብ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ዛሬው ወደ ቶምቦላ ሎተሪ ውጤት ወደምናይበት ቪዲዮ ነው የምናልፈው። እንግዲህ ኮሜንት መስጫ ሳጥኑ ላይ ማስቀምጣችሁልኛል። ላይቭ ለምን አላስተላለፍክልንም ምናምን ብላችሁኛል። ያው ስላልተመቸኝ ነው። ከቤቴ ያው ቴሌቪዥን ምናምን አለ ግን ቀጥታ እነሱ የሚናገሩት በድምጻቸው ስለሆነ ኦልሬዲ ያንን ሁሉንም በጣም በርካታ ዳታ ነው ያለው። እሱን ዳታ ጽፌ ምን ብዬ ሁሉን ነገር በአጭር ሰዓት ውስጥ ሁሉን ነገር አሟልቼ ለማቅረብ በጣም ስለሚያስቸግር ነው። ምክንያቱም በአፌ ብቻ መግለጽ እችላለሁ ችግር የለውም። ግን እያንዳንዱን ቁጥር በደንብ መዝግቤ ማየት ስላለብኝ ነውና ስለዚህ ለዛም መዘጌቱ ያን ያክል ችግር አያመጣም። አሁን የሎተሪ ውጤታችሁን ትኬታችሁን አውጡ። እስክሪብቶም ማውጣት ትችላላችሁ እኔ የምናገረው እንድትጽፉ ማለት ነው። አዘጋጁና አሁን ቀጥታ ወደ ሎተሪ የወጣላችሁ ሰዎች እናመራለን። የቶምቦላ ሎተሪ ውጤት አሁን ዛሬ የተለቀቀው ትንሽ ለየት የሚያደርገው ነገር አለ። የእጣ አወጣጡ እስከ 7ኛ ደረጃ ድረስ ነው የተቀመጠው። 8ኛም አለ። ስለዚህ ምንድነው ከበፊቱ የአድማስ ሎተሪና እንዲሁም ደግሞ ከመደበኛ ሎተሪው እጣ ለየት ያለ ነው። እንዴት ነው የሚለየው የሚለውን እነግራችኋለሁኝ። እስከ 8ኛ እጣ ድረስ ያሉትን እነግራችኋለሁኝ። የአንደኛው እጣ ተዘጋጅታችኋል? ተዘጋጁ በደንብ ትኬታችሁን አውጡና አዳምጡኝ። የምናገረውን እዚያው ላይም አለ አስቀምጬላችኋለሁ ኢሜጁ ላይ የምታዩት ማለት ነው። አዳምጡኝ። የቶምቦላ ሎተሪ እጣዎች 2018 ሰኔ 29 ቀን የወጣ ነው። እንግዲህ ከአንድ እስከ 8ኛ እጣ ድረስ አለ። አንደኛ እጣ ይቅርታ አንደኛ እጣ ባለ 4 መኝታ ቤት አፓርታመንት በአዲስ አበባ ከተማ እንዲሁም ደግሞ 60 ሺህ ብር በየወሩ ለ12 ወራት ይከፈለዋል። በባለፈውም እንደነገርኳችሁ ቅድም በዛኛው ቪዲዮ እንደነገርኳችሁ 60 ሺህ ብር በየወሩ ለ12 ወራት ይከፈለዋል ማለት ነው። የወጣውን እጣውን እነግራችኋለሁ። የሚያስቀምጠው ምክንያቱም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ነው የሚያስቀምጠው። ለምሳሌ አንደኛ የወጣለት ሰውዬ እጣ ቁጥሩ ይቀመጣል። አንደኛ እጣ አግኝተሃል ነው እንጂ በብር ተመን አይደለም እኔ የምነግራችሁ ማለት ነው። በብር ተመን እንደዛኛው አይደለም የተቀመጠው። ስለዚህ አንደኛ እጣ 60 ሺህ ብርና በአዲስ አበባ አፓርታማ ባለ 4 መኝታ ቤት ይሰጠዋል ማለት ነው። ሁለተኛ እጣ ደግሞ ባለ 3 መቀመጫ በኤሌክትሪክና በነዳጅ የሚሰራ ሃይብሪድ መኪናና 15 ሺህ ብር በየወሩ ለ12 ወራት ይከፈለዋል ማለት ነው። የሶስተኛ እጣ ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 15 ሺህ ብር በየወሩ ለ12 ወራት ይከፈለዋል። ቁጥሩን እነግራችኋለሁ ተጠብቁኝ እስከዛ ማለት ነው። ምክንያቱም በኋላ አንደኛ እጣ ደርሷቸዋል፣ ሁለተኛ እጣ ይህ ቁጥር ደርሷቸዋል እያልኩ ስለምናገር ላሳውቃችሁ ብዬ ነው። አራተኛ እጣ የደረሳችሁ ሰዎች ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 10 ሺህ ብር በየወሩ ለ12 ወራት ይከፈላችኋል።
አምስተኛ እጣ ላፕቶፕ ብቻ ትሸለማላችሁ። ስድስተኛ እጣ ስማርት የሞባይል ቀፎ ትሸለማላችሁ። ሰባተኛ እጣ ቴሌቪዥን 32 ኢንች ቴሌቪዥን ትሸለማላችሁ። ሰባተኛ እጣ። ስምንተኛ እጣ ማስተዛዘኛ ናት 100 ብር ማለት ነው። አሁን ትኬት ቁጥራችሁን አውጡና እነግራችኋለሁ ማለት ነው። እንዴት ነው የምነግራችሁ? አንደኛ እጣ ደርሷችኋል እላችኋለሁ። አሁን ከተናገርኩት ደረጃ ላይ ነው የምነግራችሁ ማለት ነው። ስለዚህ የአንደኛ እጣ 03 00 አሁንም 00 4 ልድገምላችሁ። አራተኛው ቁጥር ላይ ነኝ ያለሁት ለማየት ከተመቻችሁ ይህ ማለት ነው። 4 ቁጥር ከምትለዋ አንደኛ እጣ የምትላለች የሶስተኛው መስመር ላይ ነው ያለሁት። 03 00 00 4 አንደኛ እጣ ደርሶታል ይህ ሰውዬ ማለት ነው። ግልጽ ነው አይደል? አንደኛ እጣ የደረሰው ሰውዬ ቁጥሩ 03 00 አሁንም 00 4 ለማመሳከር እንዲመቻችሁ አንደኛ እጣ 03 ትላላችሁ። ከዛ 40 አድርጉ 40 አድርጉና መጨረሻ ላይ 4 ቁጥር አለች ማለት ነው። አሁን ግልጽ ነው። ምክንያቱም እንደ የእጣ ጉዳይ ስለሆነ በትክክል ማወቅ ስላለባችሁ ማለት ነው። 03 ታደርጋላችሁ። 0ን ትጽፉና 3 ከዛ 40 አድርጉ ከዛ 4 ቁጥር መጨረሻ። ይህ ቁጥር ያላችሁ ሰዎች አንደኛ እጣ ደርሷችኋል ማለት ነው። አንደኛ እጣ ቅድም ምን ብለናል? ባለ 4 መኝታ ቤት አፓርታመንትና 60 ሺህ ብር በየወሩ ለ12 ወራት የሚደርሰው በአዲስ አበባ ነው። ባለ 4 መኝታ ቤቱ በአዲስ አበባ ከተማ ነው አፓርታመንቱ የሚደርሰው ማለት ነው። ደርሶታል። አንደኛ እጣ ይወጣላችሁ ይህ ቁጥር ነው አሁን የነገርኳችሁ ማለት ነው። ይህንን ታገኛላችሁ። ባለ 4 መኝታ ቤት አፓርታመንት በአዲስ አበባና 60 ሺህ ብር ለ12 ወራት የሚቆይ ክፍያ አላችሁ ማለት ነው። ወደ ሁለተኛው እጣ እናልፋለን። ሁለተኛ እጣ የወጣለት ሰውዬ 7 ቁጥር ላይ ይገኛል። እዚህ ውጤቱ ማለት ነው። እኔ ከማሳያችሁ ከዚህ ኢሜጁ ላይ 7ኛ ቁጥር ላይ 3ኛ ላይ ነው ያለው 04 61 26 7 ልድገምላችሁ የሁለተኛውን እጣ 04 61 26 7 ይህ ቁጥር ያላችሁ ሰዎች ሁለተኛ እጣ ናችሁ ማለት ነው። ሁለተኛ እጣ ናችሁ። ባለ ሁለተኛ እጣ እድለኛ ናችሁ ማለት ነው። ባለ ሁለተኛ እጣ እድለኛ ናችሁ። ባለ ሁለተኛ እጣ እድለኛው ምን ይደርሰዋል? ባለ 7 መቀመጫ በኤሌክትሪክና በነዳጅ የሚሰራ ሃይብሪድ መኪናና 15 ሺህ ብር በየወሩ ለ12 ወራት ይከፈለዋል ማለት ነው። ግልጽ ነው አይደለም? በጣም አሪፍ። የሁለተኛ እጣ ባለ 7 መቀመጫ በኤሌክትሪክ እና በነዳጅ የሚሰራ ሃይብሪድ ማለት በሁለቱም የሚሰራ መኪና ማለት ነው። በኤሌክትሪክ እና በነዳጅ 15 ሺህ ብር በየወሩ ለ12 ወራት ይቆረጥለታል ለአንድ አመት ማለት ነው። የሁለተኛ እጣ ግልጽ ነው። በጣም ጥሩ። ግልጽ ካልሆነላችሁ ደግሞ ኮሜንት መስጫ ሳጥኑ ላይም ታስቀምጡልኛላችሁ ማለት ነው። አሁን ወደ ሶስተኛው እጣ እናልፋለን። ሶስተኛ እጣን ስንፈልግ ቁጥር 1 ላይ ተቀምጣለች በዚህ በመስመሩ ማለት ነው። ሊስት የተደረጉ ፊገር ናምበሮች አሉ። ከሱ ላይ ነው እየነገርኳችሁ ያሉት። አንደኛ ቁጥር ላይ ነው የምትገኘው። መጨረሻ አካባቢ ልደርሱ ስትሉ ሁለተኛዋ ላይ ትገኛለች። አዳምጡ። ሶስተኛ እጣ 12 95 64 1 እደግምላችኋለሁ። የሶስተኛ እጣ 12 95 64 1 የሶስተኛ እጣ እድለኛ የሆናችሁ ሰዎች ይህ ቁጥር ነው ማለት ነው። 12 95 64 1 ይህ ቁጥር ካላችሁ
የሶስተኛ እጣ ባለቤት ናችሁ ማለት ነው። ሶስተኛ እጣ ምንድን ነው የሚደርሰው ወደሚለው እንሄዳለን። ሶስተኛ እጣ ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 15,000 ብር በየወሩ ለ12 ወራት ይከፈለዋል ማለት ነው። ግልጽ ነው። የሶስተኛ እጣ ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 15,000 ብር በየወሩ ለ12 ወራት ይከፈለዋል ማለት ነው። በጣም ጥሩ። ወደ አራተኛ እጣ እናልፋለን። አራተኛ እጣ የት ነው ያለች? ሰባተኛ መጨረሻዋ ላይ ትገኛለች በቀኝ በኩል። አዳምጡኝ አራተኞች፣ አራተኛ እድለኛ የሆናችሁ ሰዎች 14 76 24 7 የሆናችሁ ሰዎች አራተኛ እጣ ደርሷቸዋል። እደግምላችኋለሁ። አራተኛ እጣ የደረሳችሁ ሰዎች 14 76 24 7 ይህ ቁጥር ያላችሁ ሰዎች አራተኛ እጣ ወጥቶላችኋል። አራተኛ እጣ ምንድነው የሚያስገኘው ወደሚለው ስናልፍ ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 10,000 ብር በየወሩ ለ12 ወራት ይደርሰዋል ማለት ነው። ግልጽ ነው አይደል? አራተኛ እጣ አራተኞች ካላችሁ ባለ 5 መቀመጫ በኤሌክትሪክ የሚሰራ የቤት አውቶሞቢልና 10,000 ብር በየወሩ ለ12 ወራት ይከፈላችኋል ማለት ነው። ወደ አምስተኛ እጣ እንሻገራለን። አምስተኛ እጣ ወደ 4 አካባቢ ነው፣ እንደውም እዛም በላይ ነው። ያሉትን እነግራችኋለሁ። አምስተኛ እጣ 5 ናቸው። አምስተኛ እጣ አምስት ሰዎች እጣ ደርሷቸዋል። ላፕቶፕ ነው። 5 እጣ ለ5 ሰዎች አንዳንድ ላፕቶፕ ይደርሳችኋል ማለት ነው። አምስተኛ እጣ የደረሳችሁ ሰዎች ቁጥራችሁን ልንገራችሁ። 5 እጣ ነው ያወጣው ባለ አምስተኛ እጣ። የመጀመሪያውን ልንገራችሁ። አንደኛ ቁጥር ላይ መጀመሪያ ላይ ያለውን 08 56 22 1 ልድገምላችሁ። 08 56 22 1 የቁጥር ያላችሁ ሰዎች አምስተኛ እጣ ደርሷችኋል። 08 56 22 1 የቁጥር ያላችሁ ሰዎች አምስተኛ እጣ ደርሷችኋል። አምስተኛ እጣ ደግሞ ላፕቶፕ ያሸልማችኋል ማለት ነው። ስለዚህ አንድ ላፕቶፕ አላችሁ። ስለዚህ አሁን ደግሞ ወደ አምስተኛው እሄዳለሁኝ። አምስተኛውም 08 78 29 1 የምትላለች እሷንም አምስተኛ እጣ ላይ የተመደበች ናት። ይሄም አንድ ላፕቶፕ አላችሁ ማለት ነው። ስለዚህ አምስተኛ እጣ 08 78 29 1 የቁጥር ያላችሁ ሰዎች አምስተኛ እጣ ደርሷችኋል ማለት ነው። ላፕቶፕ አላችሁ ማለት ነው። አሁን ደግሞ ቀጥታ ወደ ሶስተኛው ባለ ሶስተኛ ነው። ሶስተኛ ላይ ደርሰናል፣ ባለ አምስተኛ እጣ ማለት ነው። ስለዚህ አሁንም አንደኛ ላይ ነኝ ያለሁት። 10 52 59 1 10 52 59 1 ይህ ቁጥር ካላችሁ አምስተኛ እጣ ደርሷችኋል። አንድ ላፕቶፕ አላችሁ ማለት ነው። ወደ አንደኛው አምስተኛ ስንሄድ አራተኛው ማለት ነው። 13 10 75 2 13 10 75 2 ይህ ቁጥር ያላችሁ ሰዎች የአምስተኛ እጣ ደርሷችኋል። ላፕቶፕ ትሸለማላችሁ ማለት ነው። ላፕቶፕ ትሸለማላችሁ ማለት ነው። አንድ አለች አምስተኛ እጣ፣ አምስተኛ እጣ 8ኛ ላይ ትገኛለች መጨረሻ ላይ። እሷን ልንገራችሁ። 14 21 08 8 14 21 08 8 ይህ ቁጥር ያላችሁ ሰዎች አምስተኛ እጣ ለእናንተም ላፕቶፕ ደርሷችኋል ማለት ነው። ግልጽ ሆነላችኋ? አምስተኛ እጣ
አምስተኛዋ እጣ ላፕቶፕን የምታሸልመው ለአምስት ሰዎች የወጣች ናት ማለት ነው። ስለዚህ አምስቱ ቁጥሮች ሁሉ የተለያዩ ቁጥሮች ናቸው። አምስቱ ቁጥሮች ሁሉ የተለያዩ ቁጥሮች ናቸው። እንዳትሸወዱ። ከአምስት አምስት እጣ ነው የተጣለ ማለት ነው። ለአምስተኛው እጣ አምስት እጣ ወጥቷል። ስለዚህ አምስቱን ቁጥር ማየት አለባችሁ። አሁን የነገርኳችሁን አምስቱን ቁጥር ማየት አለባችሁ ማለት ነው። አሁን ወደ ስድስተኛው እናልፋለን። ስድስተኛው እጣም ደግሞ በጣም ብዙ ነው። ወደ 20 የሚደርስ ስልክ ነው። ለ20 ሰዎች ነው ስልክ የተበረከተው። የስማርት የሞባይል ቀፎ ነው። ለ20 ሰዎች ነው ሽልማቱ የተበረከተው። ስለዚህ 20 እጣ ወጥቷል ማለት ነው። ስለዚህ 20 ልንናገር ነው ማለት ነው። አዳምጡኝ እንግዲህ በትዕግስት ጠብቁኝ። ስለዚህ የስድስተኛ እጣም እንግዲህ አንደኛ መጀመሪያው ላይ ዜሮ ከሚለው ላይ ሁለት ስድስቶች አሉ። የመጀመሪያው 09 37 91 0 ልድገመው 09 37 91 0 ስድስተኛ እጣ ደርሷችኋል። ስማርት ፎን ማለት ነው። የሞባይል ቀፎ ታገኛላችሁ። አሁንም እዚሁ ላይ ሳልወጣ ሌላ ስድስተኛ እጣ አለ። 10 61 27 0 10 61 27 0 ይህ ቁጥር ያላችሁ ሰዎች ስድስተኛ እጣ ደርሷችኋል። የስድስተኛ እጣ ሽልማቱም የሞባይል ቀፎ ነው ማለት ነው። እንዲሁም ደግሞ ስድስተኛ እጣ አንደኛው ላይ አለች 12 00 39 1 እደግምላችኋለሁ 12 00 39 1 ይህ ቁጥር ያላችሁ ሰዎች ስድስተኛ እጣ ደርሷችኋል። የሞባይል ቀፎ አላችሁ ማለት ነው። አሁንም እዚሁ ታገሱኝ። አንድ ቁጥር ላይ ነኝ ያለሁት 12 72 01 1 12 72 01 1 ይህ ቁጥር ያላችሁ ሰዎች አሁንም ስድስተኛ እጣ ደርሷችኋል። ስድስተኛ እጣ ደግሞ እንደነገርኋችሁ የሞባይል ቀፎ ይደርሳችኋል ማለት ነው። አሁንም ደግሞ ወደ ሌላኛው ስድስተኛ እጣና እንሄዳለን። 00 28 38 4 00 28 38 4 ይህ ቁጥር ያላችሁ ሰዎች ስድስተኛ እጣ ደርሷችኋል ማለት ነው። ስድስተኛ እጣ የሞባይል ቀፎ አላችሁ ማለት ነው። አሁንም ሌላ አለ 00 31 78 4 00 31 78 4 ይህ ቁጥር ያላችሁ ሰዎች ስድስተኛ እጣ ወጥቷላችኋል። አሁንም ተጨማሪ አለ 03 61 44 03 61 404 ማለት ነው። መጨረሻ ስድስተኛ እጣ አላችሁ ማለት ነው። አሁንም ሌላ አለ 14 60 24 4 14 60 24 4 የሚል ስድስተኛ እጣ አለ። አሁንም አምስተኛ ላይ መቱን 3 ስድስተኛ እጣዎች አሉ። እሱን እነግራችኋለሁ። 02 46 73 5 02 46 73 5 ስድስተኛ እጣ ይህ ደርሷችኋል ማለት ነው። አሁንም 03 56 92 5 03 56 92 5 ስድስተኛ እጣ አሁንም ደርሷችኋል ማለት ነው። 11 76 115 የምትል ቁጥርም አለች። ስድስተኛ እጣ ናት። ይችም 11 76 115 የምትላለች ስድስተኛ እጣ ማለት ነው። 03 20 43 6 03 20 43 6 ይህ ቁጥር ያላችሁ ሰዎችም ስድስተኛ እጣ ደርሷችኋል ማለት ነው። እንዲሁም አሁንም ስድስተኛ እጣ አለ 01 03 75 7 01 03 75 7 ይህ ቁጥር ያላችሁ ሰዎች ስድስተኛ እጣ ደርሷችኋል ማለት ነው። 02 92 98 7 02 98 02 92 98 7 ይህ ቁጥርም ስድስተኛ እጣ ደርሶታል።
ሌላኛው ስድስተኛ እጣ 08 43 08 7 08 43 08 7 ይህ ቁጥርም ስድስተኛ እጣ ደርሶታል። ሰባተኛው ላይ ነኝ ያለሁት። መጠራውን ብቻ ተከታተሉ። 13 22 167 የሚል ስድስተኛ እጣ ደርሶታል። 13 22 167 የሚል ስድስተኛ እጣ ደርሶታል። አሁንም ሌላ እዛው ሰባተኛው ላይ 14 38 62 7 የሚል መጨረሻው ስድስተኛ እጣ ደርሶታል። ልድገምላችሁ 14 38 62 7 የሚል ስድስተኛ እጣ ደርሶታል። እሱም አሁንም ደግሞ ስድስተኛ እጣ አለ 02 62 78 የምትላለች ስድስተኛ እጣ ደርሶታል። ልድገምላችሁ 02 627 08 አርጌላን ብላችሁ ስድስተኛ እጣ ደርሶታል ማለት ነው። ይህም አሁን የጠራውላችሁ። እንዲሁም በመጨረሻ 03 04 88 9 03 04 88 9 ምትል ስድስተኛ እጣ ደርሶታል ማለት ነው። ይህ ቁጥርም እንደዚሁ ደርሶታል ማለት ነው። ስለዚህ 03 04 88 9 የምትልም ስድስተኛ እጣ ደርሷታል። አሁን ደግሞ የምንሄደው ቀጥታ ወደ ሰባተኛ እጣ ነው። ሰባተኛ እጣ ላይም 10 ሰዎች ቴሌቪዥን ይሸለማሉ። 32 ኢንች ቴሌቪዥን ነው። ይህንንም አዳምጡኝ። የሰባተኛ ቁጥርን አነብላችኋለሁ ፈጠን ፈጠን ብዬ ማለት ነው። የመጀመሪያው 14 786 70 ሰባተኛ እጣ ደርሶታል። የቴሌቪዥን 32 ኢንች ቴሌቪዥን ነው ማለት ነው የደረሰው። 14 786 70 ሰባተኛ እጣ ደርሶታል። ፈጠን ብዬ አነብላችኋለሁ። እንዲሁም ደግሞ ሌላኛው 03 957 32 የሚል ሰባተኛ እጣ ደርሶታል። አሁንም 07 913 42 የሚል ሰባተኛ እጣ ደርሶታል። 13 10 752 የሚል ሶሪ ይሄ ያልደረሰውም ይህን ዘለዋለሁ። የደረሰው 07 91 342 የሚለው ሰባተኛ እጣ ደርሶታል። 00 54 763 የሚለው ሰባተኛ እጣ ደርሶታል። ቴሌቪዥን ማለት ነው። ሰባተኛ እጣ ቴሌቪዥን ነው እንደነገርኳችሁ። 07 14 943 የሚል ሰባተኛ እጣ ደርሶታል። ይህም ቴሌቪዥን ያገኛል ማለት ነው። እንዲሁም ደግሞ አምስተኛ ላይ ነኝ ያለሁት 13 460 35 የሚል ሰባተኛ እጣ ደርሶታል። ልድገምላችሁ 13 460 35 የሚል ሰባተኛ እጣ ደርሶታል። ሙሉን ማነብላችሁ ከሰዓት አንጻር ነው። እንዲሁም ደግሞ 84 40 84 40 468 ሰባተኛ እጣ ደርሶታል። ልድገምላችሁ 08 40 468 የሚል ሰባተኛ እጣ ደርሶታል። 08 625 እንዲሁም 78 የሚል መጨረሻ ሰባተኛ እጣ ደርሶታል። ልድገምላችሁ 08 625 78 የሚል ሰባተኛ እጣ ደርሶታል። ለማንበብ እንዲመቸኝ ነው። 09 918 መጨረሻው 08 ሰባተኛ እጣ ደርሶታል። 114 767 መጨረሻው 8 ሰባተኛ እጣ ደርሶታል። 114 767 መጨረሻው 8 ሰባተኛ እጣ ደርሶታል። ፈጠን ብዬ ነው ያነበብኩላችሁ። ቪዲዮውን ደጋግማችሁ ማየት ትችላላችሁ። እዚያው ላይ የሚታይላችኋል። የዛሬ የቶምቦላ ሎተሪ ውጤት ሰኔ 29 ቀን 2018 12 ሰዓት ላይ ነው የተለቀቀ። ወዲያው ከተለቀቀ በኋላ የተወሰኑ ጊዜያቶች በኋላ እነዚህ መረጃዎች በደንብ በኮምፒውተር ተደራጅተው ከኢትዮጵያ ብሔራዊ ሎተሪ ተዘጋጅተው ሲለቀቁ ነው ያቀረብኩላችሁ። ምክንያቱም የአሸናፊዎች እጣ ቁጥር ቶምቦላ ሎተሪ እንደሚለቀቅ እኔ ጠብቄ በዋና ድረገጻቸው ላይ ትክክለኛው የኮምፒውተር ዳታ ተመዝግቦ ካበቃ በኋላ መልቀቅ ስላለብኝ ነው።
በድምጽ ብቻ በቂ ስላልሆነ በኢሜጅ ማሳየት ስላለብኝ የለቀኩላችሁ የቶምቦላ ሎተሪ ውጤት ይህንን ይመስላል። ግር ያላችሁ ነገር ካለ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ተጨማሪ ቪዲዮ ሰራላችኋለሁኝ። ምክንያቱም ይህ የሎተሪ አወጣጥ የቶምቦላ ሎተሪ የአሁኑ ሎተሪ አወጣጡ ከዛኛው ከአድማስ እና ከመደበኛ ሎተሪው ትንሽ ለየት ያለ ነው። ምክንያቱም በእንትን ነው የሆነው። ማስተዛዘኛ አንድ አለች የቀረች መጨረሻ ላይ የስምንተኛ እጣ ቁጥር 100 ብር አላችሁ። እሷን እነግራችኋለሁ። ስምንተኛ እጣ ይወጣላችሁ ካላችሁ ስምንተኛ እጣ እዚች ላይ ስምንተኛ እጣ ከዚህ ላይ የተመዘገበ ነገር የለውም። ስለዚህ 100 ብር ናት። ምናልባትም ቁጥሯ የታለች? ስምንተኛ እጣ 100 ብር ነው የሚያሸልመው። ቁጥሩ እዚህ ላይ አልተገለጸም። ስምንተኛ እጣ እዚህ ላይ አልተቀመጠም። ምናልባት ነገ በምሰራላችሁ ቪዲዮም እገልጽላችኋለሁ። አይቼ እዚህ ላይ ስላላስቀመጡት ነው። የተደራጀውን ዳታ እነሱ አጣርተው ያስቀመጡትን ዳታ ነው እኔ የማቀርብላችሁ፣ መጨመር መቀነስ ስለማይቻል ማለት ነው። ስለዚህ ነገ ደግሞ እሰራላችኋለሁ ቪዲዮውን። የቶምቦላ ሎተሪ ውጤት ይህንን ይመስላል። ግር ያላችሁ ነገር ካለ ደግሞ ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ፣ እነግራችኋለሁኝ። በደረጃ ነው ያስቀመጡት። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያሉ ነው ያስቀመጡት ማለት ነው። ስለዚህ በብር መጠን እንደ ሌላኛው ከጎን የሚቀመጥ አይደለም። ይህንን የሚመስለው። ግር ያላችሁ ነገር ካለ ደግሞ ኮሜንት መስጫ ሳጥኑ ላይ ማስቀምጡልኝ። ሌላ ቪዲዮ እሰራላችኋለሁ። ባይ ባይ፣ ደህና አደሩልኝ። ያው ምሽት ላይ ከምኝታዬ ተነስቼ ነው እየሰራሁላችሁ ያለሁ ይህ ቪዲዮ። ምኝታዬን አቋርጬ ነው ለእናንተ ብዬ እየሰራሁላችሁ ያለሁት። ለብዙዎች እንዲደርስ ላይክ ሸር በማድረግ ለብዙዎች አዳርሱልኝ። ይኸው እንቅልፍ ሳልተኛ እየተጠባበኩ ነው በቃሌ መሰረት የተገኘውላችሁ። ለእናንተ ቀድሜ ላሳውቃችሁ ብዬ ነው የተደራጀውን መረጃ። ቀጥታ ወደ ስንብት ነው የምናልፈው። አመሰግናችኋለሁ። መልካም እድል ይሁንላችሁ ብዬ ነው የምመኝላችሁ። ቁጥራችሁን በደንብ ቪዲዮውን እየመላለሳችሁ ደጋግማችሁ ቁጥራችሁን አመሳክሩት። በደንብ ረጋ ብላችሁ በደንብ እዩት፣ ለዩት። ምናልባት ከደረሳችሁም በጣም ሰርፕራይዝ ስለሆነ ማለት ነው፣ የሚናቅ አይደለም። በደንብ እየዞራችሁ ቪዲዮውን ማየት ይኖርባችኋል። ጥሩ ጊዜ ተመኘውላችሁ። ሌላ ቪዲዮ ሰራላችኋለሁ። ቻው ቻው።